እና እጅጉን ናፍቀውሻል። በፍቅር ነው የሚቀበሉሽ። በዛ ላይ ደግሞ ደህና ቤተሰቦች ናቸው። አንቺን ማስተዳደር ወይንም ደግሞ ብርም በጣም አላቸው በማለት እንግዲህ ይመልስላታል። እኔ የናፈቀኝ የእነሱን ነው እንጂ እኔ ብሩ ምን ይሰራልኛል? ምክንያቱም እነሱን ነው የምፈልገው በማለት እንግዲህ ስትናገር ነበር። በነገራችን ላይ ከዚህ ላይ እንግዲህ ድራማውን ወይንም ደግሞ ይህን የውሸት ነገር እየሰሩ የሚገኙት ጋዜጠኛውና እንግዲህ የወይዘሮ አልማዝ ጓደኛ ናቸው ብዬ ጠረጠርኩኝ። ምክንያቱም እሷ ምንም የምታውቀው ነገር አይኖርም። ያው እርግብ ማለት ነው። እርግብ እንግዲህ እንደ አንድ ሰው እንግዲህ ቤተሰቦቿን ፈላጊ እንዲሁም ደግሞ ወደ ጋዜጠኛ ወይንም ደግሞ ወደ ሚዲያ የወጣች ነች። ስለዚህ እነሱ ግን እች ነች በማለት እንግዲህ አሳዳጊ ነኝ ያሉ ሰዎች እንግዲህ የሆነ ነገር አድርገዋል። ምክንያቱም የሀሴትን የድሮዋን ፎቶ በመስጠት እንግዲህ በፎቶዋ ወይንም ደግሞ በመስቀሏ የእሷን ታሪክ የሚያውቅ ሰው ነው ይህን ሴራ የሰራው። ስለዚህ ይህን ነገር ያደረገችው የወይዘሮ አልማዝ ጓደኛ አሊያም ደግሞ ከጋዜጠኛው ጋር በመሆን ነው። እርግብ ምንም የምታውቀው ነገር የለም። እውነት ለመናገር ስለዚህ ድራማ ወይንም ደግሞ እንደዚህ ያልሆነ ነገር እንደተሰራባቸው እርግብ የማታውቅ ከሆነ እጅግ በጣም ትጎዳለች። ምክንያቱም ከጊዜ በኋላ ከስንት ዓመት በኋላ የምወዳቸውን ቤተሰቦቼን አገኘሁ በማለት እንግዲህ ወደ ቤተሰብ ተቀላቅላለች። ስለዚህ ይች ልጅ ከጊዜ በኋላ ልጃችን አይደለሽም፣ የኛ ልጅ ሌላ ነች ልሽም ስትባል እጅግ በጣም እንደምትጎዳ ነው እኔ የተሰማኝ። ግን ደግሞ እንግዲህ የሚሆነውን አብረን እሷም ደግሞ ከድራማውም ያለው ይመስላል። እኔ ብቻ ግን ምንም እንትን እያለኝ አይደለም። ምክንያቱም እንግዲህ ተኝታ ራሱ ስልክ የሆነ ስትነካካ ነበር፣ እናቷ ስትመጣ ስትደበቅ ነበር። እጅግ በጣም ግን የሆነ የሚያሰጋ እንትን ነው ያሉት ማለት ነው። ያ ማለት እንግዲህ የወይዘሮ አልማዝ ቤት እንግዲህ ሰላም የነበረው ቤት ደስታ እንዳይኖረው እንግዲህ እየተፈለገ ይመስለኛል። እንግዲህ የወይዘሮ አልማዝ ጓደኛም እንዲሁም ከሀና ላይ ስትጮህባት ነበር። ምክንያቱም ለእርግብ ደስ የሚላትን የምትፈልገውን ምግብ ለምንድን ነው እስካሁን ሰርተሽ ያላቀረብሽላት? አንቺ ለምንድን ስራሽን አትሰሪም? የመጣሽበትን ስራ ለምን አትሰሪም? ለምን ስልክ ትነካኪያለሽ? በማለት እንግዲህ ያልሆነ ቃላቶችን ሀናንም ስትናገራት አይተናል። እና ሀና ደግሞ እኔ ምንም ስራ ስለሌለኝ ነው ስልክ የምነካከው፣ ምንድን ነው የምትፈልጊው? ማና ሰላም ነች? በማለት ስትመልስ እንግዲህ ሰላም ለምን አልሽኝ ብላ እንዲሁም ያልሆነ ቃላቶችን ደጋግማ ስትናገር ነበረ። ስለዚህ የዚህ ሴትዮ እጅ አለበት ከዚህ ኋላ ብዬ አስባለሁኝ። እንግዲህ ሀሴት አሁን ላይ እንግዲህ እናት ከናፈቀች ከስንት ዓመት በኋላ አቅፌ ልጅን እተኛለሁ በማለት እንግዲህ እንትን ሲሉ እሷ ደግሞ እኔ ከማንም ጋር ተኝቼ አላቅም፣ ብቻዬን ነው መተኛት የምፈልገው እማዬ፣ እንደው ቅር እንዳይለኝ፣ ስለዚህ እስከምለምዳችሁ ድረስ ብቻዬን እንድተኛ ፍቀጅልኝ በማለት እንግዲህ የምናሴን ክላስ በማስለቀቅ ከምናሴ ጋር እንዳደረች እንዲሁም ደግሞ እናት ተኝታለች ልጄ ብላ በምታይበት ሰዓት እንግዲህ ያው እሷ ደግሞ ስልክ እየነካከች ነበረ፣ ግን ደግሞ የተኛች መስላ ድብቅ አለች። እናቷ ስትወጣ እንደገና ስልኳን ስትነካካ ነበረ። ስለዚህ እሷም የሆነ ሴራ እየሰራች ይመስላል፣ ግን ደግሞ ማስመሰልን በጣም ችላበታለች። ሲቀጥል ደግሞ ሀናንም ስትናገራት ነበር። ምክንያቱም ገረድ ነች፣ እንዴት ነው ተመላለሽ ነው እንዴ የምሰረው በማለት ገረዲቷ በማለት ያልሆነ ቃላቶችን ስትናገር ነበረ። ሀና እንግዲህ ከዚህ ላይ እንደዚህ ስትናገር እሷ ምንም አላለችም። ሰላም ግን ተናግራለች። ለምንድን ነው እንደዚህ ሀናን የምትናገሪያት? ዳግም እርግብ እንደዚህ አይነት ቃላቶችን እንድትናገሪ አልፈልግም በማለት ስትመልስ ምንድን ነው ይሄን ያክል እንትን ትያታለሽ እንዴ በማለት እሷም ስትናገር በቃ ይበቃችኋል ሰላምዬ፣ እውነቷን እኮ ነው፣ እህትሽን እኮ ማክበር አለብሽ፣ እውነቷን ነው፣ ሀናም ሰራተኛ ነች በማለት እንግዲህ ወይዘሮ አልማዝ ለሰላም ትመልሳለች። ሰላምም አንቺም ብትወይ እኔ በሀና ከመጣችሁብኝ አልተዋችሁም፣ ስለዚህ አንድ ቃል እንድትናገሯት አልፈልግም በማለት እናቷን ሳይቀር እንግዲህ ሰላም ስትመልስ ነበር። ምክንያቱም ከዚህ በፊት ሀና
ለሰላም በጣም መልካም ውለታዎችን ውላላታለች። ምክንያቱም ታማ ሐኪም ቤት ያተረፈቻት እሷ ነች፣ ደሟን ለግሳ። እንዲሁም ደግሞ በጓደኝነትም በእህትነትም በጣም ብዙ ነገሮች ይመካከራሉ። ስለዚህ ያን ነገር ነው። በእርግጥ እርግብም በጣም ጥሩ አልሰራችም። በጣም ቃላቶችን ስትናገር ነበረ። እንዲሁም ደግሞ ሀና ምናሴን እያከመችውን ባለበት ሰዓት ለምንድን ነው እንደዚህ የምትይዥው? ማከምስ እንደዚህ ነው ወይ? በማለት እንግዲህ ያልሆኑ ቃላቶችን ስትናገር ነበር። ግን ደግሞ የእሷ ወጣ ያሉ ባህሪያዎች ሊኖሯት ይችላሉ። ግን ይሄን ነገር ደግሞ መቻል አለብን በማለት እንግዲህ ወይዘሮ አልማዝ በእሷ ስም እንግዲህ ሀናን ይቅርታ ጠይቃለች። ምክንያቱም የሆነ ቃላቶችን ብናገራት እና የሆነ ነገር ብላት ትታኝ እንዳለፈው ትጠፋብኛለች። ለዚያ ነው ዝም ያልኳት ሀና ቅር እንዳይልሽ በማለት እንግዲህ ሀናን ይቅርታ ጠይቃለች። እንዲሁም ደግሞ ለሀና ስጦታ ወይዘሮ አልማዝ ሰጥታታለች። ምክንያቱም ከዚህ በፊት አባቷን እንደሚያመውና እንዲሁም ማሳከም እንደምትፈልግ ነግራት ነበር። ስለዚህ ለዚያ የሚሆን ገንዘብ እሰጥሻለሁኝ በማለት እንግዲህ በባንክሽ እልክልሻለሁ፣ አባትሽን ማሳከም ትችያለሽ በማለት እንግዲህ ወይዘሮ አልማዝ ለሀና ሰጥታታለች። እጅግ በጣም ደስ ይላል ይህን ነገር በማድረጓ። በነገራችን ላይ ሀኒ እጅግ በጣም መልካም ልጅ ነች እና ማንም ሲጮህባት ማንም ሲናገራት እሷ ምን ሆናችሁ ነው ይቅርታ በማለት እንግዲህ ደጋግማ ራሱ እንግዲህ የወይዘሮ አልማዝ ጓደኛ እንኳን ለሀሴት ወይንም ደግሞ ለእርግብ ምግብ ስሪላ ስትል በጣም ብዙ መጥፎ ቃላቶችን ስትናገር ይቅርታ ስትላት ነበረ። ይቅርታ ትዬ እያለች ደጋግማ ስትላት ነበረ ማለት ነው። እና ሀና የይቅርታ ሰው ነች። እንዲሁም ደግሞ ሰው ሲናገራት እሷ ለመናገር እንደዚሁ አትቀድምም። ነገሮቹን ምን አጥፍቼ ነው፣ ምን አድርጌ ነው፣ ምን ሆኖ ነው የሆኑ ቃላቶችን ነው የምትናገረው ማለት ነው። እና እጅግ በጣም በጣም በትህትና የተሞላች ልጅ ነች። እና ያው እንግዲህ ሌላው ደግሞ አሴር እና የአሴር ጓደኛ ማለት ነው። እነሱም ይቅርታ ተባብለዋል። ደስ የሚለው ነገር እንዲሁም ደግሞ ኖላዊን ለማሳከም አብረው ተፍ ተፍ እያሉ ነው በቻሉት መልኩ። እና ውድ ተከታታዮቼ እንግዲህ ቀጣይ ፓርቱን እኛም ሁላችንም ተከታትለን የምናይ ይሆናል። እንዲሁም ደግሞ እውነታ ትዘገያለች እንጂ አንድ ቀን ትወጣለች። ምክንያቱም የወይዘሮ አልማዝ ልጅ ወይንም ደግሞ የሰላምዬ የምናሴ ትክክለኛ እህት የአልማዝ ልጅ የሆነችው ሀና ቁንጅየዋ ትህትናዋ የተሞላችው ልጅ እንደሆነ እናውቃለን። ይህ ድራማቸው አልቆ ማለት ነው እንግዲህ የወይዘሮ አልማዝ ጓደኛና እንዲሁም ጋዜጠኛው ያደረጉትን ለብር ብለው ያደረጉትን ይህ ሴራቸው ተጋልጦ እንዲሁም ትክክለኛ ልጃቸው ሀና እንደሆነች እና ሀናን እንደፈለገች እንደምታቅፍ እንግዲህ የራበቻትን ልጇን ወይዘሮ አልማዝ እንደምታገኝ እንግዲህ ተስፋ እናደርጋለን። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። ለድምፄ ግን በጣም ይቅርታ እጠይቃለሁ። ያው ጉንፋን ስለያዘኝ ነው ከትናንት ጀምሮ። በያላችሁበት ሰላማችሁ ይብዛ።